ባለጌዎች ናቸው። በአማርኛ ባለጌዎች ናቸው። ወንድሙ ባለጌ፣ እህቱ ባለጌ፣ አብርሃም ባለጌ። ሁለቱን ሴቶች ለብቻ ላውጣና ላስቀምጥ፣ ምክንያት ሪዝን ማድረግ ስላለብን። ድግምት ማን አደረገ? እንዴት ተደረገ? ለምን ተደረገ? መጨረሻ አላወቅነውም። ማን አደረገ አናውቅም፣ ግን ተደረገ ተባለ። እንደዚህ በሴቶች ላይ ጥባጥቤ ባልተጫወተ፣ ሴት ልጅ እንዲህ ባላወረደ ባላረከሰ የአዛባ እንደ ማናት ሩታ እኮ የዛሬ ስንት ዓመት ነው ቀለም ሲቀባ ብላ ያስመለሰች ናት ወደ ፀጉሩ። ዛሬ ጭራሽ ከፀጉር ቤት ገብቶ ገዝቶ ቀጥሎ ምናምን መጣ። ነገስ ሜዲኩር ፒዲኩር እያለ ይመጣልና ዋክስ ሲገባ ሊያሳየን ነው። ምን ሊጠብቀኝ ነው? ከአብርሃም ወደ አበራሽ ተለወጠ። ከዛስ ነገስ ሚኒ ለብሶ ሊመጣ መስዬ ኦኬ። በጣም ያሰላል። አረ አትሳቁ፣ የእውነት ነው አትሳቁ። ይሄ የሚያስቅ አይደለም፣ የሚያስለቅስ ነው። እግዚአብሔር ምስክሬ ነው፣ የሚያስለቅስ ነው። ምክንያቱም የልጅ ጠንቅ ነው። ታዲያ ከሱ ደግሞ አሁን እንትና ተተካየሻት አይደል? ቃየልም ተተካች። ወንዳ እንደሆነች ሁለት ሴት መካከል ላይ አቅርባ ታጃጅል ጀመረ። ለምን ሴት ልጅ ፈላጊ የላትም? በዚህ ልክ ምን ያጃጅሉት? እሺ ቲጂ ኪዳነ ምህረት ሀሳብሽን ስጪ። እኔ እንጃ እንግዲህ ወንድም ያላችሁ ወንድሞቻችሁ ነገ ሹሩባ ተሰርተው አለመምጣታቸው፣ ወንድሞቻችሁ ነገ ቀሚስ፣ ቻፕስቲክ፣ ሊፕስቲክ ተቀብተው ሚዲያ አለመውጣታቸው ተጠራጠሩ። ወንድ ልጅ ያላችሁ ተጠራጠሩ። ወንድ ልጅ ዊግ እየቀጠለ ጸጉሩን ቤቢ እንጂ እንዴት ዋላችሁ? እግዚአብሔር ይመስገን ሰላም ነው። እናት አለን ደህና ናችሁ? ሁላችሁም ሰላም ብያለሁ። ታፕ ኮፒ ሊንክ ሼር እያደረጋችሁ ያላችሁን ጊፍት እየሰጣችሁ ለእንትኑ እንዳያስወርደን ዛሬ ምን እንደሆነ አላውቅም። ኮፒ ሊንክ ሼር እያደረጋችሁ ኦኬ። እኔ ቆንጆ እሺ። እኔ ያለኝ አስተያየት ካለ የሚሰሙ ከሆነ ልጆቹ ሲጀመር ምንም የሚሰሙ አይደሉም። ተባሉ የሚሰሙ አይደሉም። ግን ትውልድ እየጠፋ ነው። በጣም ትውልድ እየጠፋ ነው። ህፃናቱ ከነሱ ምንድን ነው የሚማረው? እውነት እንደ ወላጅ እግዚአብሔር እኔ በዚህ ሰዓት ልጄን ባልወለድኩላ ብዬ እየተመኘው ያለውበት ሰዓት ነው። እግዚአብሔር ምስክሬ ነው። ምክንያቱም በጣም ትውልድ እየተበላሸ ነው። ምክንያቱም ከቤት ጠፍተው ሄደው ጎረቤት ዩቱብ ከፍተው እያዩ ያሉ ህፃናቶች ነው ያሉት። እኛ የት ሄደን ነው ልጅ የምናሳድገው? ምክንያቱም አብዛኞቻችን ስደት ላይ ነን አይደለ? ለወላጅ ነው ትተን የመጣ ነው። ለእናት ለአባት ለአክስት ላጎት ነው ትተን የመጣ ነው ማለት ነው። ግን እዚህ ጋር መተን ደግሞ እኛ ብር እየላክን ልጃችን ጥሩ ደረጃ ላይ ይደርሳል ይማራል ስንል እነሱ ምንድነው እያስተማሩ ያሉት? ኢትዮጵያ በዚህ ነው የምትታወቀው? በዝሙት ነው ኢትዮጵያ የምትታወቀው? ኢትዮጵያ እኮ በአንድነት በፍቅር ነው አይደል የምትታወቀው? ከነሱኛ ምን እንማር? ከትልልቅ ሚዲያዎች ምን እንማር? ኦኬ አንቺ ለ30 ደቂቃ ቪዲዮ እዚህ መተው ይለቁልሻል። ከ30 ደቂቃ በኋላ እነሱ ከካሜራ ጀርባ ሁሉም አንድ ናቸው። ወላ ሩታ ወላ እኔ የማንም ደጋፊ አይደለሁም፣ እግዚአብሔር በሚያውቀው። ግን ስለሚያመኝ ነው የሚደረገው። እኔ ፎንትን ፎሎቼም አይደሉም ምኖቼም አይደሉም። ግን ቲክቶክ ላይ በሚሆነውም በሚመጣውም በማየውም ነገር ነው እዚህ ጋር እንጂ እኔ ምኖቼም አይደሉም ተከታያቸውም አይደለሁም። ምክንያቱም አዳሜ በሁዳዴ ሄዶ እንትን ላይ ዱባይ ላይ ሰርግ ሲደግስ ነው ያኔ ነው ነገር አለሙ የተበላሸው። በጣም ያኔ አጨብጭበን ስለዳር ናቸው። ያኔ ዛሬ መተሽ ብጮሄ ማን ነው የሚሰማሽ? ማንንም አይሰማሽም። ምክንያቱም ልባቸው ብር ደፍኗቸዋል ሁሉም ማለት ነው። ላንቺ ነው 30 ደቂቃ ቪዲዮ ጭነው ከዛ ከካሜራ ጀርባ ሁሉም አንድ ናቸው። ምንም ጸብ የለም፣ ምንም ሪል የሆነ ነገር የለም። የትኛውም እናት ማለት ነው የትኛውም እናት እንደ እናት እንደ ወላጅ እንትንበል ከተባለ ማንኛውም ሴት ማለት በላዋ ላይ በትዳሯ ላይ ሴት ሲደረብባት የስራ ካልሆነ ድራማ ካልሆነ ምንም ዝም ብላ የምታይበት ምንም ምክንያት የላትም። ምን ነው የኢትዮጵያ እናቶች እኮ 3-4 ልጅ ያላባት ያሳደጉ ጀግኖች እናቶች እኮ አሉ። ምንድነው አንድ ልጅ ለልጅ ብላ እግሩ ስር ትደፋለች። ምን ነው በሩታ ነው እንደ እናትነት የተጀመረው? በማንም አይደለም። ሁላችንም እዚህ ጋር አንገታችን ሰብረን የአረብ ሽንት ቤት እያጠብን ነው ልጆቻችን የምናሳድገው። ምን ከዘን እንባላለን ከነዛ ያመጣሽ ፎቶ እንዘቃዘቃለን። ለምንድን ነው የምንዘቃዘቀው? ምክንያቱም አያውቁንም። እኛ እዚህ እንጮሃለን ምን እንላለን እንጂ እነሱ እኛን ያውቁናል። አንቺ ነሽ እንደምታውቂያቸው ከነመፈጠርሽ ማንም አያውቅሽም። ግን የራሳችን ባልሆነ ማንነት የሰው ፎቶ እንትን ለጥፈን ነው እርስ በርሳችን የምንባለው። ለምን የከሌ ደጋፊ ነኝ የከሌ እህት ነኝ፣ አንዱን ከፍ ታደርጊያለሽ አንዱን ዝቅ ታደርጊያለሽ።
ለምን ይሄ መሆን የለበትም? ምክንያቱም እኛ የምንፈልገው ይስሩ አይስሩ አይደለም፣ ግን ትውልድን የሚያስተምር ኢትዮጵያ በጣም ብዙ ካልቸር አላት። በጣም ብዙ ያልተነገረላት የብሔር ብሔረሰቦች አገር ናት። ለምን እየዞሩ ኢትዮጵያን አያስተዋውቁም? አፋር ሄደው ለምን አያስተዋውቁም? ወሎ ሄደው ለምን አያስተዋውቁም? ክርስቲያኑ በሃይማኖቱ ብዙ ገዳማት እኮ አለ፣ ለዓለም ይበቃ ቅርስ አለ። ለምን እሱን አይናገሩ? በየቤተ ክርስቲያኑ በየገጠሩ እኮ ስንት አባቶች ስንት እህቶች ጣራ ታቅፈው ቤተክርስቲያን አግዙን አዛጋ ቪው ይታይላቸዋል። እያየናቸው መኪና በመኪና ቤት በቤት ይሆናሉ። ለምን? አንቺ ግን እዚህ ጋር ስለ ስደተኛዋትሽ አያገባሽም። እርስ በርስ ትባያለሽ። ሁላችንም እርስ በርስ ፎቶ እንዘቃዘቃለን። እከሌ ከሌ አይደለም። እኔ ምንም በማላውቀው ነው ማን ቤት ገብቼ ብቻ የሆነ ቤት ገብቼ ተናግሬ ነው ወስደው ልጄን የዘቀዘቁት ማለት ነው። እኔ ስለ ሃይማኖት ነው የተናገርኩት፣ እውነት ለመናገር ማለት ነው። ለምን እንደዚህ እናደርጋለን? ሁላችንም ስደት ላይ ነው ያለነው። ሁልሽም አገርሽ ላይ እህት ወንድም እናት አባትሽን ትተሽ ነው እዚህ ጋር ሰው ሀገር አብዛኛው ስደት ላይ ነው ያለው። እኛ አረብ ሀገር ያለን ሴቶች ነን አናታችን ላይ ቁጭ አደረግ ነው። እስኪ ኢትዮጵያ ያለች ሴት በካርድ ሞልታ ነው ቁጭ ብላ ዋይፋይ ቁጭ ብላ የነሱን ቪዲዮ የምታየው አይደለችም። ግን እኛ ስደተኞች ነን። ለምን እዚህ ጋር ዋይፋይ አለ፣ ዋይፋይ አለ፣ የአረብ ዋይፋይ አለ። ስለዚህ ቁጭ ብለን እነሱ እናያለን። ከዛ ገስት ገብተን እርስ በርስ እንባላለን። ለምን ይሆናል? ስለ ሀገራችን ስለ ትውልድ ይመለከተናል። ሁልሽም ማለት ዛሬ ያልወለድሽ ነገ አምጠሽ ትወልጃለሽ። ባትወልጂ እህት ወንድም አለሽ። ስለ ሀገርሽ ስለ ሃይማኖትሽ ሙስሊምም ሁኚ ክርስቲያንም ሁኚ ሁሉም ሰው ያገባዋል። ስለዚህ ቀጥ ብለው አቁሞ በስነ ስርዓት የሚሰሩ ከሆነ ይስሩ። ኢትዮጵያን ሀገርን የሚወክል የሚያስተምር እኔ ሴትዮዋ እንደዚህ እየቀያየረ ምናምን ሲመጣ ምንድነው ግን ምንድነው ይሄ ትለኛለች። በዚህን ያህል ነው እየተናቅን ያለ ነው። አልፎ ተርፎ ራሱ እነሱ አሰሪዎቻችን እንኳን እያዩ ምንድነው የምታስተምሩ ምን አላችሁ ይሄ ኢትዮጵያ ነው የምንባለው ማለት ነው። ኢትዮጵያ ግን በጣም ብዙ ያልተነገረላት ሀገር ናት። እስኪ ገጠሩ ግቢ፣ አፋር ግቢ፣ ሀረር ግቢ፣ ወሎ ግቢ፣ ኦሮሚያ ግቢ፣ በጣም ገጠር ውስጥ እስኪ ግቢ። በጣም ብዙ ያልተነገረላት የታሪክ ሀገር ናት። ለምንድነው ታሪካችን የሚያበላሹት? ትናንትና እነሱ 2 ዓመት 3 ዓመት ባልሆነ ዩቲዩብ ላይ መጣው ሀገራችን ስሟን ያስጠፋሉ። ለምን? ኢትዮጵያ እኮ በደም ነው የቆመችው፣ በአጥንት ነው የቆመችው። ታሪክሽን ካላወቅሽ ጠይቂ፣ ሁልሽም ማለት ነው። ታሪካችንን ማናቅ ከሆነ ከአባቶቻችን እንጠይቅ። አሉን አባቶች ያልገባንን ለመጠየቅ ሃይማኖቶች አባቶች አሉ፣ የታሪክ ምሁራን አሉ፣ በሙስሊምም በክርስቲያንም በሁሉም ማለት ነው። እነሱ ማን ስለሆኑ ነው? ከካሜራ ጀርባ አብረው ይጨፍራሉ። 30 ደቂቃ መተው ቪዲዮ ይጭኑልሻል። አንቺ ባየሹ ቪዲዮ እርስ በርስ ትባያለሽ። ወደሽ ከተረገጥሽ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው። ስለዚህ እኛ ወደን ፈቅደን እስካጠገብናቸው ድረስ ወደን ፈቅደን አናታችን ላይ እስካወጣናቸው ድረስ ዛሬ እዚህ ጋር መተሽ እኔ ከሌ ደጋፊ ነኝ ከሌና ትናገሯት ከሌና ምን ያቁሻል? እነሱ አያቁሽም። ትግስትን እኔ በዚህ በውስጥ እንኳን አታቂኝም አላቅሽም። እዚህ ስክሪን ላይ ነው አይደለም ማይሽ አታቂኝም አላቅሽም። ስልክ ነው ያገናኛል። እነሱ እርስ በርስ ከጀርባ አንድ ናቸው። ሁሉም ማለት ነው። ሁሉም ከሌ ብሎ ነገር የለም። ጠቅላላ ሁሉም አንድ ናቸው። ግን አንድነት ካለሽ ግን የአረብ ሀገር ሴት በጣም ብዙ ነገር ማድረግ እንችላለን። ሁልሽም ማለት ነው። አንድ ሆነሽ ሆን ብለሽ ከወጣሽ አይደለም አንድ እነዚህን ዩቲዩበሮች ማለት ይቅርና አብይ ራሱ መስክሮልሻል። የአረብ ሀገር ሴት ብሎ መስክሮልሻል። መንግስትሽ ራሱ ሳይቀር ማለት ነው። አገርን መቀየር ታሪክን መቀየር ትችያለሽ። እዚህ ቁጭ ብለሽ ማለት ነው። እኛ እዚህ ጋር ደማችን ላባችን ጠብ እያደረገ መብላት እየናፈቀ ልጅ እናስተምራለን። እነሱ ግን እያመጡ ዝሙትን ያስተምሩላል። ከአንዷ ሴት ወደ አንዷ ሴት እንዴት ሽፍት እንደሚደረግ ሴቷ አጭር ለብሳ መታ እንዴት ባለትዳር ወንድ እንዴት መቀማት እንደምችል። ይሄ ነው ትምህርት? ይሄ ነው ለትውልድ የሚቀመጠው? ይሄ እኮ ትውልድ እኮ ዩቲዩብ እኮ ለትውልድ የምታስተላልፊው እኮ ነው። ለትውልድ ነው የሚተላለፈው አይደለ? አንቺ የምታስቀምጫት ሚዲያ ላይ ነገ ትውልድ ታታቂ ትውልድ የሚያየው ነው። እኛ እኮ የተቀመጠልን ነው አይደለ? በታሪክ እየተማን እየተነገረን እየተማርን የመጣ ነው እኮ። አባቶቻችን ታሪክ ያስቀመጡልን እኮ ነው። እነሱ ለምንድን ነው ዛሬ ተነስተው መጣው 2 ዓመት ኢትዮጵያ ካላወቁ ይጠይቁ። ኢትዮጵያ በጣም ብዙ ካልቸር ያላት ሀገር ናት። የትኛውም ሀገር ላይ ፍቅር አንድነት ያለው ነው። እርስ በርስ ዘረኝነቱን ያመጣ ነው እኛ፣ መሰዳደቡን ያመጣ ነው እኛ፣ ምቀኝነቱን ያመጣ ነው እኛ፣ ተንኮልነትን ያመጣ ነው እኛ። ይሄ አይደለም ግን ኢትዮጵያዊነት። ኢትዮጵያን እኔ ማቃት በሙስሊምም በክርስቲያንም ደሴ ነው ያደግኩት። የደሴ ልጅ ነኝ፣ የወሎ ልጅ ነኝ። በፍቅር በምን ያደግኩት። ከዛም ሌላ ሀገርም ስትሄጂ በፍቅር ነው። ሀረርን ማይቻታለሁ በፍቅር ነው።
ኦሮሚያ ክልልም አይቻታል። ሁሉም ጋር ፍቅር አለ፣ አንድነት አለ። ግን እኛ በዚህ በጥብ በዘረኝነት አንቺ እንደዚህ እየተባባሽ እርስ በርሽ ዘረኝነቱን የሚያመጣው ማን ነው? እኛ አረብ ሀገር ያለን ሴቶች አንዷ የሆነ ነገር ይዛ ስትመጣ ትቀበይና ታራግቢላታለሽ። አብርሃም የሆነ ነገር ይዞ ሲመጣ ትቀበይና ምንነቱን ማንነቱን ሳታውቂ ሼር ኮፒ ሊንክ እያደረግሽ ታበረታችኋለሽ። እሺ 500,000 ህዝብ ይከተለዋል አይደለ? የትኛውን ታሪክ ሰርቶ ነው 500,000 የሚከተለው? እሱ የትኛውን ታሪክ ሰርቶ ነው? ስለ ኢትዮጵያ እስኪ አምጪ። ስለ ኢትዮጵያ አብርሃም ይሄን አስተዋውቋል ብለሽ አምጪ አንዲ ቪዲዮ እስኪ። በጎ ስራ ላይ ተሳትፎ ሊሆን ይችላል ውስጥ ለውስጥ አላቅም፣ ስለሱ ስለራሴ እንጂ ስለሱ አላቅም። እሱ ግን ደግሞ ሚዲያ ላይ የሚያስተላልፉት የሚያመጡት ነገር ለትውልድን እየበከለ ነው። ኢትዮጵያ በዚህ አይደለም የምትታወቀው፣ በዚህ አናቃትም ኢትዮጵያ። ሁልሽም አረብ ሀገር ያለሽ ሴት ይመለከትሻል። አውሮፓ ሙኝ አረብ ሀገር ሙኝ ስለ ሀገርሽ ስለ ኢትዮጵያ ይመለከትሻል። ነገ የተበላሸ ታሪክሽን ነው ለልጆችሽ አንቺ ስታልፊ ለልጆችሽ አስቀምጠሽላቸው የምታልፊው። ዛሬ ሃይሳ ካላልሻቸው ነገ አናትሽ ላይ መተው አንቺማ ምን እያበረታታናቸው እኮ ነው። እስኪ ለአንድ ቀን ለሁለት ቀን አትዩ፣ ከዛስ እንዴት እንደማይስተካከሉ ታዩታላችሁ። ራሳችን ልክ ቪዲዮ ሲለቀቅ ዛሬ እንዴት አለቀቁም፣ ዛሬ ምን ይዘው ሊመጡ ነው፣ ዛሬ እንዴት ልንሆን ነው እያን ራሳችን ጠብቃቸዋለን አሳብስፈው። ከዛ እነሱ ምን ያደርጉልሻል? ይጭኑልሻል። ከዛ ከካሜራ ጀርባ እግራቸውን ሰቅለው እንደ ሰንጋ በሬ ቁጭ ብለው ከጀርባ ቢራቸውን እየኮመኮሙ ባንቺ ላይ ስትሰዳደብ ስትዘቃዘቂ ሙዲ ይዙልሻል። የካሊሄት ነኝ እኔ ካሊሄት ነኝ የሷን ፎቶ ለጥፈ የት ታቀኛለች? እኔ አታቀኝም። አለቀ። ያስተዋወቀኝ ስክሪን ነው፣ ዩቲዩብ ነው ያስተዋወቀኝ። አለቀ። ስደተኛውን እህቴን እጂ የምሳደብበት ምንም ምክንያት የለኝም። እኔ ካልተመቸኝ ትቼ መውጣት እንጂ አንቺ እንደዚህ ነሽ አንቺ እንደዚህ ነሽ እያልኩ ከነሱ ጋር የምሰዳደብበት ምንም ምክንያት የለኝም። ይሄ በማን ምክንያት? በራሳቸው ምክንያት ነው። ለምን? ራስሽ ባመጣሹ ጣጣ ማለት ነው። ሂደሽ ቪዲዮአቸውን በማየት ሪፖስት በማድረግ ሼር በማድረግ እየቆራረሽ ቲክቶክ ላይ እየፖስተሽ ከዛ እነሱ እንዲታወቁ የምታደርጋቸው አንቺ ነሽ። ስለነሱ በተወራ ቁጥር እነሱ እየተበረታቱ ነው። ይሄን ያህል ቪው ሁሉም ታቅዶ ነው የሚሰራው። ሁሉም ማለት ነው ከነመነሻው ከነመድረሻው እዚህ ጋር እንደዚህ ብናደርገው እዚህ ጋር እንደዚህ ነው ብሎ አቅደው አልመው ነው የሚሰሩበት። እኔ የሚያሳዝነኝ ወላጆች እመቤቴ ለልጆቻቸው አልቅሱ። ምክንያቱም የተበላሸች ኢትዮጵያን ነው እያስረከብናቸው ያለችው። የተበላሸች ኢትዮጵያን እንደ ወላጅ ይሰማችሁ ሁልሽም ማለት ነው። ዛሬ ወላጅ ባትሆኝ ነገ ከነገ ወዲያ ወላጅ ነሽ። ብያት እስካልኳት ድረስ ቡዜነሽ ስላት አሁን ያልሽ የእግዚአብሔር ሰላምታ እንኳን የማታቅ ደናቁርት ናት። በነገራችን ላይ ለህዝብ ጥያቄ መልሺ ጥሪ ቀርቦልሻል። ብዙ ጊዜ በቲክታክ ለህዝብ ለሰው ክብር ካለሽ ላይ ይሁን እንጂ እነሱ ተነጋግረው ነው ድራማ እየሰሩ ያሉት። ቡዜ አሁን ትጂ አንብቤ ትጂ በቃ እስቲ እናዳምጥ። ቡዜ መለሰች። ለህዝብ ጥያቄ መልሺ ጥሪ ቀርቦልሻል። ብዙ ጊዜ በቲክታክ ለህዝብ ለሰው ክብር ካለሽ ወይ ካላችሁ ብዬ ጻፍኩላትኝ። ከዛን እሷ ክብር ስላለኝ ነው የመለስኩልሽ። ወንድ ሉን ሴት እንኳን ለይታ ባግባቡ ሳታቅ ነው። ኦኬ ሲሽ ኦኬ። እኔ ደግሞ ለምን ጥያቄ እመልሳለሁ። ሰላም ምንድነው? የሆነ አማርኛ በእንግሊዘኛ ስለሆነ ብዙ ምን እሱ እንትን አይገባኝም። ብዙ ጥያቄ አለን። ፍቃደኛ ከሆንሽ ሼር እናድርግልሽ፣ ትመጫለሽ። እኔም ቪዲዮ ሰርቼ አስተላልፋለሁ ከሁሉም ተመልካች ብዬ ጻፍኩላት ማለት ነው። ከዛ መልስ አልመለሰችልኝም። መልስ አትጠብቂ ቲጂ፣ መቼም ነው የማይመለስልሽ። መልስ እንዳትጠብቂ፣ መልስ ማንም አይመልስልሽም። ከቻላችሁ ጨዋችሁ ባለማየት ይኸውልሽ፣ ያ ባለማየት ብዙ ጊዜ ተነጋግረናል፣ አኒ ተባብለናል ሁላችንም። ግን ማን ገብቶ እያየ እንደሆነ አዳዲስ ሰው ገብቶ ያላቀም መቼም አዳዲስ ሰው አለ ፎሎ እየጨመረ እኔ አውርቼ ልውረድ በቃ። ያኔ አሁን እነሱ ማለት አቲ ስትያቸው ሄዶ ያሉ አንሱ ስትያቸው ሄዶ ያረጋሉ። ፋራ ኦዲየንስ ተይና እንደዚህ አይነት ህዝብ ነው ያለው በአሁን ሰዓት። እሱ አሁን እኮ በኦዲየንስ እየቀለደ ነው። እንዴት መሰለች አሁን
ዛሬ እንዴት አድርጎ መጣ? እንደዚህ በማንነቴ ውደዱኝ ብሎ ሁለታቸውንም ሴቶች ሜሽን አድርጎ መጣ። ለምን? በኦዲየንስ እየተጫወተ ነው። በሁለቱም ኦዲየንስ ቪው እያገኘ ስለሆነ በዚህም እያንጫጫቸው ስለሆነ በዚህ እንዲጫጩ ዛሬ እንደዛ አድርጎ ቪዲዮ ሰራ እየጨፈረ ማለት ነው። ሁለታቸውንም ሴቶች ሜሽን አድርጎ ሩታንም ሄርሜላንም ሜሽን አድርጎ ሁለታቸውንም ሜሽን አድርጎ የሄርሜላን መጀመሪያ ያስቀደመ ሜሽን አድርገ ቀጣይ የሩታን አድርጎ ከዛ እየጨፈረ በዚህ ማንነቴ ወደዱኝ ብሎ ለምን ኦዲየንስ በዚህ ያንጫጫ ቪው ያገኘ ስለሆነ ሴቶቹ ዝቅ እያረገ ሴቶቹን እያስረከሰ ስለሆነ እሱ እየተጠቀመ ያለው ምን አገባው እሱ ያኔ በቃ በእነሱ እየተቀለደ ነው። ዶላር ነው በቃ ይዘታቸውን ይጨርሱ አይደለም ኦዲየንስ ማንንም አይሰማሽም ነገር ኦዲየንስ በቃ እነሱ አልሰሙ ብሎ ነው እንጂ ኦዲየንስ ይሄን ነገር ያቆሙ ሁሉም ነገር ይቆማል። ወይ ሚውት አድርጊ። ቆይ እስቲ የሆነ የወንድ ድምጽ ነው የሰማሁት እኮ እያሱ ያወራ እያልኩሽ ቅድም ጀምሮ መደማመጥ አልቻለም። ይቅርታ እኔ አላወኩኝም። በጣም ይቅርታ። እሺ እየነገርኩሽ እኮ ነው። ቤትሽን ማኔጅ አድርጊ እያልኩሽ እኮ ነው። ይንጫጫሉ እርስ በራሳቸው መደማመጥ የማይችሉ ሰዎች እንዴት ሰው ያድምጡ? እሺ እኔ ቆንጆ በጣም ይቅርታ። እሺ ይቅርታ። አውራ እያሱ እኔ አባት ከመጀመሪያ ጀምሮ አንቺ በተቻለሽ መጠን ፍትህን ለማስፈን ብዙ ጥረት አድርገሻል፣ ብዙ ሞክረሻል፣ ብዙ አይቻለሁ፣ ብዙ ተከታትያለሁ። እኔ አሁን ውስጥ በጣም ስለተቆጣ ነው። ትላንትና የ10 ደቂቃ ቪዲዮ ነው እኔ ሰርቼ ፖስት ያደረኩትና ያየውም ሰው የለም። ምንድን ነው እኔ ለማስተላለፍ የፈለኩት እነዚህ ሰዎች ባለጌዎች ናቸው፣ በአማርኛ ባለጌዎች ናቸው። ወንድሙ ባለገ፣ እህቱ ባለገ፣ አብርሃም ባለገ። ሁለቱን ሴቶች ለብቻ ላውጣና ላስቀምጥ፣ ምክንያት ሪዝን ማድረግ ስላለብን። ድግምት ማን አደረገ? እንዴት ተደረገ? ለምን ተደረገ? መጨረሻ አላወቅነውም። ማን አደረገ አናውቅም፣ ግን ተደረገ ተባለ። ክርስቶስ የተሰቀለበት መስቀል ምሳሌ ነው፣ ወይም የመዳናችን ምሳሌ ነው። በዚህ ላይም ተሳለቁ። ኦኬ እነዚህ ሰዎች ለዚህ ወጣት ኑሮ የቸገረው ግራ የገባው ህይወቱን መምራት ለሚወጣት ምንድነው ኑሮ የቸገረው ግራ የገባው ህይወት ምንድነው ሊያስተምሩ ነው የፈለጉት? እውነተኛ ህመም ከሆነ የታመመበት ኮዝ ይሄ ነው፣ የዳነበት ስፍራ ይሄ ነው። የጸለየውም ጳጳስ የጸለየውም ካህን ካለ ይህ ሰው ጸልዮለት አጋንንቱ ለቀቀው ብሎ አልነገሩንም። ነግረውናል? አልነገሩንም። አድበሰበሱት። ለምንድን ነው የሚድበሰበሰው ነው? ሁለተኛ ደረጃ ቁማር ነው ወይ? ሴቶች ራሳቸውን ለመሸጥ ነው የወጡት ወይ? ነገም ትዳርን አፍርሱና ትዳር መገንባት ትችላላችሁ ነው መልእክቱ እኮ መሰጁ። ልጅን ጎዳና በትነ ውጣ ነው እያለ ያለ አይደል? ሴቶች እንዲህ የለበሳችሁ ውጡ ነው እያሉ ያሉት አይደል? ይሄ ማህበራዊ ዲስትራክሽን ነው እየፈጠሩ ያሉት። ሶሳይቲውን ነው እየገደሉ ያሉት። ሌላኛው ነጥብ ወደ ውጭ ሀገር ሄዳለሁ ብሎ አየር መንገድ ሄደ፣ ፓስፖርት ነው የቀሙት። ዋት ዘ ሪዝን? ምንድነው አላማው? ምንድነው ሊነግሩን የፈለጉት? አንደኛ ፓስፖርት መቀማት የሚችል ፖሊስ ብቻ ነው። ማንም ሰው የወደደውን ነገር የማድረግ በህገ መንግስት የተፈቀደ የመንቀሳቀስ፣ የመራመድ፣ የመስራት፣ የመኖር። ሁለተኛ ደረጃ ኤፍሬም የሚባል ገልቱ ከወንድነት የወረደ ወራዳ ሄርሜላ ቤት ሄዶ ምንድነው የሚያደርገው? ሩታ ቤት ሄዶ ምንድነው የሚሰራው? እሱ የታላቅ ሚስት አይደል እንዴ? ይስማሙም አይስማሙ why did you interfere for the people? ለምንድነው ታናሽ የወንድሙ ቤት ሄዶ የርምድ መጠመጠው እርምጥምጡን ወንድ ወራዳ ብለን ማውረድ ያለብን እኛ ኢትዮጵያውያኖች ነው። ወላጅ አባት ቤት ነው ያለው። ይሄ ሁሉ ትርምስ ሲፈጠር ይሄ አስተዳደግ የበደለው ሰው ነው ብዬ ነው የማስቀምጠው። ሃይ የሚደለው ታላቁም እንደዛ ነው፣ ታናሽ እንደዛ ነው። ይሄ ኤግዛምፕል የሚሆኑ ሰዎች አይደሉም፣ ምሳሌ የሚሆኑ አይደሉም። የሰው ልጅ እኮ በላይፉ ምሳሌ መሆን አለበት፣ በሚኖረው በሚናገረው ንግግር፣ በአስተሳሰቡ፣ በአረማመዱ። ላይክ ቦምባርሊ ማፊያ በሙሉ የሚከተሉት ወጣቶች መጥቶ ግርግር የሚፈጥሩት በመጽሐፍ ቅዱስ ባልና ሚስት በእግዚአብሔር ፈቃድና ሐሳብ ዘፍጥረት 1:27 ትዳር የተከበረ ነው።
እግዚአብሔር መንግስትን ነው ያቋቋመው እኮ። ትዳርን ስመሰርት መንግስት ነው፣ መለስተኛ መንግስት፣ ቤተሰብ ባልና ሚስት መንግስት ነው። ተቋምን ነው እያፈረሱ ያሉት፣ ማህበረሰቡን ነው እያፈረሱ ያሉት። ይሄንን ሲሪየስ ነገር እንድታዩ የሚፈልገው ለምንድን ነው? እዚህ የሚያገባ አለ፣ ሊያገባ የሚፈልግ አለ፣ ሊያሳድግ ልጆቹን የሚፈልግ አለ፣ ባሏን የምትቀማ ሴት አለች። እግዚአብሔር ያቋቋመውን ቤተ መቅደስ፣ እግዚአብሔር ያቋቋመውን መንግስት እያፈረሱ የሚቀጥሉበት ሁኔታ ምንድን ነው? ወጣቱ ለምንድን ነው በአብርሃም ህይወት ጣልቃ የሚገባው? እንደገና ደግሞ አንዱ ግሩፕ ፈጥሮ መጥቶ የራሱን ሐሳብ ይዘ ሜሬጅ ትዳር የተከበረ ነገር ነው። ትዳር ተቋም ነው። ትዳር መንግስት ነው። ተቋሙን የሚያፈርሱት እነዚህ ወሮበላ በሙሉ ወጣቱ ቪዲዮ ግሩፕ እየሰሩ እየመጡ እንዲህ ሄርሜላን የሚያስተፋፍሩ ሩታን የሚያዋርዱ፣ ይሄ ተገቢ ነው ብለን አንቀበልም። እቺ ቡዜ የምትባል ሴት በተደጋጋሚ ስልክ ደውያለሁ። 2 ጊዜ ደውዬ አግኝቼ በዚህ ቶን ነው የነገርኳት። ወንድማችሁን ለምንድን ነው ፈታችሁ የለቀቃችሁት? አግባብ ነው የምትሰሩት? ወላጅ ቤተሰብ የለውም ወይ? ኖባዲ ነው ሪስፖንሲብል፣ ተጠያቂነት ያለበት ነገር አይደለም። ስለዚህ ማድረግ ያለብን ትላንትና ምንድን ነው ዩቱብ ላይ ቲክቶክ ላይ ቦይኮት እናድርገው። መውጣት፣ መለየት። መጽሐፍ ቅዱስ ምንድን ነው የሚለው? ሮሜ 6 ላይ የማይመች አካሄድ አትጠመድ፣ ጽድቅ ከአመፃ ጋር ተካፋይነት የለውም ይላል። ዓለም ከበልዖር ጋር ህብረት አለን እንደ መልካም ነገር የሚያሳዩን ከሆነ ወደ መልካም ነገር እንሄዳለን። ማህበረሰቡን ግን እየመሩ ለትዳር መፍረስ፣ ለልጆች መበተን ምክንያት የሆኑትን ሰዎች እያጠገብን ችግር የፈጠርነው እኛ ኢትዮጵያውያኖች ነን። ሁለተኛ ደረጃ መቼም ህግና ፖሊስ ፍርድ ቤት ሄደሽ ካላመለከትሽ በስተቀር መፍትሄ አይሰጥም። ይህንን ነገር አድርጎት ከሆነ ወንድሙ አድርጌያለሁ፣ መድኃኒት ሰጥቼዋለሁ፣ አብዶ ነበረ ብሎ ካለ why the reason giving of the damage ይሄ ወንጀል ነው። ወንጀልን ግን ገዳይን ግንም በብብታቸው ደብቆ በኢትዮጵያ ህዝብ ወጣት ላይ ቁማር የሚጫወቱትን አይቅጦ ቅጣት መቅጣት ያለብን በውጭም በውስጥም ያለን ኢትዮጵያውያኖች ነን። አድርጌያለሁ ብሎ ካመነ ገዳይ በቤቱ ውስጥ ነው ያለው ማለት ነው። ተደብቆ ተመሽጎ ያለው እሱ ነው። ስለዚህ መጠየቅ ያለባቸው መነጋገር ያለባቸው ይሄ ነው። የሴት ልጅ ገላ ክቡር ነው አይደል? መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ዕብራውያን ላይ ፍቺን ይጠላለውኝ አለ አይደል? ፍቺን እቃወማለሁ አለ። የልጅነት ሚስትን ስላታለልክ እጸየፋለሁ ብሏል አይደል እግዚአብሔር? ስለዚህ እሱ እያገባ እንደፈለገ እየወጣ እንደፈለገ ዝሙት እየሰራ መጥቶ በህዝብ ላይ ሲያቀረሽ እኛ ኢትዮጵያውያኖች የእሱን ቅርሻት የምንሸከምበት ምንም ምክንያት የለም። ወዲህ የድህነቱን ጭቅቅት እያከከ እንዲኖር መቅጣት አለብን። ዳስ ፌር ኦፍ ጀስቲስ፣ ትክክለኛ ቅጣት መቅጣት አለብን። እኔ ስለ ፍትህ ማስተማር ፈልጋለሁ፣ ስለ ሜሬጅ ካውንስል ማስተማር ፈልጋለሁ። ግን ኃጢአትንና አመፃ ስለማልሳተፍ የሚሰማ የሚከተልም የለም። ዳስ ዌይ ኦፍ ፓኒሽመንት መደረግ አለበት። ወላጅ በሙሉ ነው የሚል ወጣቱ በሙሉ እያደረጉ ያሉት ነገር እያስተባበሩ ነው ያሉት በሙሉ መቅጣት አለብን። ሄርሜላም የምንሰማበት ነገር የለንም። ኤፍሬም የምንሰማበት ነገር የለንም። ሩታን የምናደምጥበት የልጅ እናትነት ኃላፊነት አለባት፣ ግዴታ አለባት። ልጇ ማደግ አለባት፣ መኖር አለበት፣ መማር አለበት። ስለዚህ who is a tech responsible? ማነው ኃላፊነቱን የሚወስድ? ምን እያስተማሩን ነው ያሉት? ይሄ ማን ነው ዶንክቲዩብ የነበረው ምንድን አለ? የኔ ህፃናት ሮንግ ቪዲዮ አያዩም ብሎ አንድ ጊዜ ቴሌቪዥን ላይ ተናገረ። አሃ ኢትዮጵያውያኖች ምን አሉ? የኛን ህፃናቶች ትገላለህ፣ ያንተን ህፃን ግን ትጠብቃለህ ብሎ ትርጉም ወሰደና እርምጃ ጀመረ አይደል? ምን መጣ ውጤቱ? ሼቱ ላይ አሁን የመጣው ዳሜጅ መጥቷል። እኛን ቤተሰብና የኛን ህፃናት የኛን ወጣቶች ላይ ኤፍሬም ሩታ ምናምን እየተባለ የሚባሉ ሰዎች በሙሉ ቁማር እየሰሩ አገርና ትውልድን የሚያፈርሱትን ቀጥቶ በቤታቸው እንዲቀመጡ ማድረግ የማን ኃላፊነት ነው? የሁሉም ኃላፊነት ነው። እኔ ኃጢአትን ኃጢአት ነው ካላልክ በኃጢአቱ ቢሞት ያንን ደም ከእጅ ይቀበላለሁ። ሕዝቅኤል 3:18 ኃጢአተኛ ነው ማለት መቻል አለ።
የነሱ ለቅሶ ነው እንደምንሰማ። ህይወት ይሆንልናል፣ እንጀራ ይሆንልናል፣ ለሀገር ፈውስ ይሆናል፣ በረከት ይሆናሉ። እነዚህ ሰዎች መርገም ናቸው። እውነት የማያወሩ ሰዎች። አንድ ሰው ከእውነት ማውራት አለበት። የት ጋር ነው መቆም ያለበት? የኔ አሰምሽን ተውት። ወንድም ማን ነው? አብርሃም የአእምሮ ህመምተኛ ነበረ። መድኃኒት ፈለግነው፣ ስንፈልግ ነበረ። ነገር ግን ፈልገን አገኘነውና ሰጠነው አለ። ምንድን ነው የሰጠኸው ብለው ፖሊስ አንገቱን ይዘው አንጠልጥለው ምንድን ነው የሰጠኸው? ወንጀለኛ መቅጫ ህግ ላይ በሰው ልጅ ላይ መብት የሚያደነዝዝ ነገር ሰጥቶ መብቱን የተጠቀመ በኢትዮጵያ ፍትሐብሔር ህግ ወንጀል ነው። ምንድን ነው የሰጠኸው ብሎ የጠየቀ የለም። ምንድን ነው የሰጠኸኝ አላለም እሱ። ይሄቱ ምንድን ነው የሰጠኸው ብላ ወደ ህግ አላቀረበችም። አቅርቢ ብያታለሁ። ኤፍሬምን አቅርቢ፣ በህግ ፊት መልስ ይስጥ ነው ያልኩት። አልሰማችም። ወንጀለኛን እየደበቁ እኛ ላይ ቁማር እንዲሰሩ አትፍቀዱ። ወጣት ኢትዮጵያውያኖች፣ መላው ዓለም ላይ ያላችሁት እነዚህ ወረስት ናቸው፣ ባለጌ ናቸው። መጽሐፍ ቅዱስ ባለጌን ባለጌ ነው የሚለው። በቃ እውነትን የማይናገር በህዝብ ፊት መጥቶ እንዲያለቅሱልን አንፈልግም። የእነሱ ማስተባበያ አንፈልግም። ኖ ዌይ ኤግዛምፕል ትምህርት የለም። ሳይኮሎጂም ይሁን ሰፖርቲቭ ይሁን ሞራል ይሁን ግብረገብ ይሁን አያስተምሩም። ትላንትና ጸጉሩን እኮ ተሰርቶ እንደ ሴት ነው የመጣው እኮ ገብቷቸዋል። ሂ ቼንጅ ጌዎች ናቸው የሚያደርጉት አይደለ? ሌዝቢያኖች ናቸው አይደለ? እንደ ጸጉር ተሰርቶ ጉንጉን አይደለም እኮ ሰርቶ መጣው። ሄዶት በትክክል ወዴት ነው እየሄደ ያለው ይሄ ሰውዬ? ኤፍሬም መቀጣት አለበት ነው የሚላችሁ። እኔ ሩታን አላልኩኝም። ምክንያቱም እስና ኮንክሉድ በአንደበቱ መድኃኒት ሰጥቻለሁ ብሏል። ይሄ መድኃኒት ምንድን ነው? ይሄን ጥያቄ መልስ ፈልጋለሁ። እስከ መጨረሻ መታገል ካለብኝ ምንድን ነው የሰጠኸው? መርዝ ነው? የሚያደነዝዝ ነው? የሚገል ነው? ፊዚካል፣ ሜንታል፣ ስፒሪቹዋል ዳሜጅ የሚያደርስ ነው? ይሄንን አይጠይቁም። ቡዘን ይሄንን አምጭ ነው ያልኳት። ወላጅ አባቱ ቀርቦ ይሄንን ያስረዳ። ወንጀል ነው፣ በጣም ከፍተኛ ወንጀል ነው። ለምን እኔ አንቺ በህይወት እያለሽ የማይገባ ነገር ለማድረግ ማደንዘዝ ኃጢአት ነው። ምን ያደረጉ አናውቅም፣ ግን መጨረሻ በይቅርታ እስካሁን ድረስ ወንድሙ ለሱ ሰላምና መብት ይታገላል። ሃው ቱ ከም እንዴት ነው የመጣው ይሄ ነገር? ታላቅ በታናሹ ላይ መነሳት ይችላል ምናምን የሚባሉ ድምር ውጤት ወጣቶቹ መጥቶ የሚያደርጉትን ነገር ነን ኦፍ ስታፕ። እሱን እናድርግ። ዩቱብ ላይ ያላችሁ በሙሉ አውጡ ሰብስክራይብ። ሰከንድ ደግሞ ቲክቶክ ላይ ቪዲዮቻቸውን ብሎክ አድርጓቸው፣ ሱሳይድ እንዲያደርጉ። በቃ ለትውልድ ማህበራዊ አደጋ የሚያንዣብብ የሚል አንድ መጽሐፍ ነበር። የሚያስገርም ነገር መጽሐፍ ነው ይሄ። ማህበራዊ አደጋ የሚያንዣብብ ወጣቱን የሚገል ሞራሉን የሚገል ነገር ነው የሚሰሩትና ይህንን ብዬ ለመውረድ ነው። አመሰግናለሁ። እግዚአብሔር ይስጥልኝ ላሳለፍኩት ይቅርታ። ውስጥ በጣም ነው ተቆጣ በእነዚህ ሰዎች ላይ። ለምን እውነትን ስላላወሩ፣ እውነትን ስላልነገሩን፣ እውነቱን ሊነግሩን አይደለም የሚፈልጉት። ስለዚህ የእነሱን ኃጢአትና የእነሱን አመፃ አትሸከሙ። ከዛሬ ጀምሮ ሁሉም ቦይኮት ያድርግ ብዬ ትላንትና ነው 10 ደቂቃ ቪዲዮ ሰራሁ ማለት ፈልጋለሁ። አመሰግናለሁ። ትይጂ በዚህ ጋር ለመናገር እጅግ በጣም ወንድሜ ሳላመሰግን አይውረድ። እንዳትወጣ ቆይ አንዴ። ብዙዎች ማለት የሚፈልጉት ነገር ሊኖር ይችላል። አዳምጥ። ጊዜ ካለ ስራ ከሌለ ፕሊስ በእግዚአብሔር እውነት ለመናገር ከዚህ በፊትም እኔ ጋር ገብተሃል ላይ ነው አውቃለሁኝ። እንዲህ አይነት ሞራል ያለው ወንዶች፣ ሞራል ያለው አባት ለልጆቹ ነገ እንዲህ አይነት ቆሻሻ ትውልድ እንዲፈራለት ስለማይፈልግ ለልጆቹ የሚያስተላልፈው ለሀገሪቷ ጥሩ መልእክት የሚያስተላልፍለትን አባትና እናቶችን ነው ማፍራት የምንፈልገው፣ መስማት የምንፈልገው፣ ሚዲያውንም ማየት የምንፈልገው እና እንዳትወጣ በጣም ቴንኪው። ቀጥሉ እሺ፣ ተራ በተራና እኔ አልቆይም። አንዴ ትጂዬ ይቅርታ ወንድሜ ላመስግነውና እግዚአብሔር አምላክ ያክብርህ። በጣም ውስጤ ላይ ያለውን ነገር ነው